ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ደግሞ ዳግም ከእናንተ ጋር ተገናኝተናል። በዚህኛው ፕሮግራማችን ክፍል ደግሞ ሁሊያን አልቫሬዝንና አርሰናልን የምንመለከት ይሆናል ማለት ነው። እንግዲህ ከሰሞኑ ሁሊያን አልቫሬዝ ወደ አርሰናል ሊያመራ ይችላል የሚሉ መረጃዎች በተደጋጋሚ ጊዜ ሲወጡ እየተመለከትን እንገኛለን። ነገሩ ይህን ሰሞን ብቻም ሳይሆን ሁሊያን አልቫሬዝ ወደ አርሰናል ሊያመራ ይችላል፣ አርሰናልም የሁሊያን አልቫሬዝ ፈላጊ ነው የሚሉ መረጃዎች መውጣት የጀመሩት ገና ከ2 ዓመት በፊት ነው። በተለይ ደግሞ ሁሊያን አልቫሬዝ በማንቸስተር ሲቲ እየተጫወተ እያለ ክለቡን ለመልቀቅ የመጨረሻዎቹ ወራት ላይ በነበረበት ሰዓትና ማንቸስተር ሲቲ ደግሞ እሱን ለማቆየት ከፍተኛ ጥረት እያደረገ በነበረበት ጊዜ ላይ ነበር አርሰናል ከዚህ ተጫዋች ጋር ስሙ ተያይዞ ሲነሳ የነበረው። ማንቸስተር ሲቲ ሁሊያን አልቫሬዝን ለማቆየት ይፈልግ ነበር። ነገር ግን ደግሞ ተጫዋቹ በዛ ክለብ መቆየት አልቻለም። ስለዚህ ወደ ስፔኑ ክለብ አትሌቲኮ ደ ማድሪድ ነበረ ተጫዋቹ ያመራው እና ታዲያ በስፔኑ ክለብ በጣም የሚያስገርም ፐርፎርማንስን በግሉ በባለፈው የውድድር ዓመት እንዳሳለፈ ሁላችንም ተመልክተናል። ታዲያ የባለፈው ዓመት ሲዙኑ ከተጠናቀቀ በኋላ አርሰናል እነ ቪክተር ዮኬሬስን እነ ኖኒ ማዱዌኬን ባስፈረመበት የክረምት የተጫዋቾች የዝውውር መስኮት ይህንን አርጀንቲናዊውን ተጫዋች ሁሊያን አልቫሬዝን የማስፈረም ፍላጎት አለው የሚሉ መረጃዎች ተበራክተው ሲወጡ ነበር እና በኋላ ላይ ተጫዋቹ ወደ አርሰናል ሳይመጣ ቀረ። በዛው በአትሌቲኮ ማድሪድ ነበረ ተጫዋቹ ቆይታን ያደረገው። አሁን ታዲያ ይህ የዝውውር ጉዳይ ደግሞ እንደገና ተመልሶ ያገረሸ ይመስላል። ከወራት በፊትም ስንሰማ እንደነበረው አርሰናል የተጫዋቹ ፈላጊ እንደሆነ በርካታ የመረጃ ምንጮች እየዘገቡ ነበረ። አሁን የሚወጡት መረጃዎች ደግሞ እንደሚያሳዩት አርሰናል ተጫዋቹን ለማስፈረም ገፍቶ እየሄደ እንዳለ እነዚህ መረጃዎች ይጠቁማሉ። እና አሁን የአርሰናል ደጋፊዎች 2 ወሳኝ ጥያቄዎችን ይጠይቃሉ። የመጀመሪያው ጥያቄ አርሰናል ተጫዋቹን ለማስፈረም የምርም ገፍቶ እየሄደ ነው፣ ተጫዋቹን ለማስፈረም ተቃርቧል የሚሉ መረጃዎች ትክክለኛ ናቸው ወይ የሚሉ ጥያቄዎችን ያነሳሉ። እንግዲህ አንድ መረጃ ስመለከት ነበረ። በተለይም ደግሞ ቲም ቶክ የዝውውር ጉዳዮችን በተመለከተ የተለያዩ ዘገባዎችን በመስራት የሚታወቅ የሚዲያ ተቋም ነውና ትላንትና ይዞት በወጣው ዘገባ ላይ እንደገለጸው አርሰናል ይህንን ተጫዋች ለማስፈረም እንደተቃረበ ይህ የመረጃ ተቋም እንግዲህ የሁሊያን አልቫሬዝ ዝውውር ሊጠናቀቅ እንደተቃረበ ይዞት የወጣው መረጃ ያሳያል። እንደውም በመረጃው ላይ ምን ይላል መሰላችሁ? ቃል በቃል አርሰናል አር ክሎዚንግ ኦን ዘ ሳይኒንግ ኦፍ አትሌቲኮ ማድሪድ ስትራይከር ሁሊያን አልቫሬዝ አፍተር ስፖርቲንግ ዳይሬክተር አንድሪያ ቤርታ ዋዝ ጊቨን ኤ ሪሳውንዲንግ የስ ባይ ዘ ወርልድ ካፕ ዊነር ቱ ዘ ኖርዝ ለንደን ሙቭ ይላል። አንድሪያ ቤርታ ተጫዋቹን እሺ እንዲል አረንጓዴ መብራት እንዲያሳይ ፈቃደኛ እንዲሆን ካደረገው በኋላ አርሰናል ይህንን ተጫዋች ለማስፈረም ተቃርበዋል የሚል መረጃን ነው ይዞ የወጣው። እንግዲህ ተመልከቱ፣ እነዚህ የመረጃ ምንጮች ቲምቶክን ጨምሮ በርካቶች እንደሚናገሩት አሁን አርሰናል ይህንን ተጫዋች ለማስፈረም የምርም ፍላጎት እንዳለው መረዳት ይቻላል። ስለዚህ አርሰናል በመጪው ክረምትም አንድ እርግጠኛ ሆኖ መናገር የሚቻለው በርካታ ተጫዋቾችን ለማስፈረም ልክ እንደ ባለፈው ክረምት ሁሉ ተጫዋቾችን ለማስፈረም ወደ ገበያ መውጣቱ አይቀርም። ይሄ የሚጠበቅ ጉዳይ ነው። ምክንያቱም ግልጽ ነው፣ በእንዲህ አይነት ጉዳዮች ላይ ደግሞ በተለይ አርሰናል በውድድር ዓመቱ ፕሪሚየር ሊግ፣ ቻምፒየንስ ሊግ ዋንጫዎችን አሸንፎ ሲዝኑን የሚያጠናቅቅ ከሆነ ያለምንም ጥርጥር ይህንን የዝውውር መስኮት በደንብ ሊጠቀምበት ይችላል ተብሎ ይጠበቃል። ከዚህ በተጨማሪ ደግሞ አንድሪያ ቤርታና አትሌቲኮ ማድሪድ ምን አይነት ግንኙነት እንዳላቸው ታውቃላችሁ። በተለይ ደግሞ አንድሪያ ቤርታ በአትሌቲኮ ማድሪድ በነበረበት ጊዜ ሁሊያን አልቫሬዝን ከ75 ሚሊዮን ዩሮ በላይ እንዲከፈልበት እና ወደ አትሌቲኮ ማድሪድ እንዲመጣ ያደረገ ሰው ነው።
ከዚህ በተጨማሪ ኮነር ጋላገር፣ ሮቢን ሌኖርማን፣ አሌክዛንደር ሶሎርዥን በ2024 ወደ ስፔኑ ክለብ አትሌቲኮ ማድሪድ እንዲመጡ አድርጓቸዋል። እነዚህን ተጫዋቾች አንቷን ግሪዝማንን እንደዚሁ ከሪያል ሶሴዳድ በ2014 በኋላም ደግሞ ተመልሶ ሲመጣ በ2021 እንዲፈርም አድርጎታል። ያኖ ብላክን በ13 ሚሊዮን ፓውንድ በ2014 ወደ አትሌቲኮ ማድሪድ እንዲመጣ አድርጓል። ማርኮስ ሊዮሬንቴን ደግሞ ከሪያል ማድሪድ በ2019 በ47 ሚሊዮን ፓውንድ ወደ ተቀናቃኙ አትሌቲኮ ማድሪድ እንዲሄድ አድርጓል። እንዲሁ ደግሞ በርካታ ተጫዋቾችን ሉዊስ ሱዋሬዝን፣ ኬራን ትሪፔን እና እነ ዡአው ፌሊክስን ወደ አትሌቲኮ ማድሪድ እንዲመጡ ያደረገ ሰው ነው። ስለዚህ ከአትሌቲኮ ማድሪድ ጋር ጥብቅ የሆነ ግንኙነት እንዳለው ይታወቃል እና አሁንም መጀመሪያ ተጫዋቹን የማሳመን ስራ እየተሰራ እንደሚገኝና ይህንን ተጫዋች ለማምጣት እየተደረገ ባለው እንቅስቃሴ ውስጥ ተጫዋቹ ወደ አርሰናል ለመምጣት ለአንድሪያ ቤርታ ፈቃደኝነቱን እንደገለጸና ወደ ሰሜን ለንደኑ ክለብ እንደሚመጣ ነው እየተገለጸ የሚገኘው። የስፔን ሚዲያዎችም ተጫዋቹ በዚህ ክረምት ወደ ሰሜን ለንደን እንደሚዘዋወር እየጠቀሙ ይገኛሉ። ቲምቶክም የስፔን ሚዲያዎች ምንጮች እንደገለጹት ከሆነ ብሎ የስፔን ሚዲያዎችን ነው ምንጭ ያደረገው ማለት ነው። እና አሁን አርሰናል በዚህ ውድድር ዓመት በተለይ ደግሞ እንዳልኳችሁ ሲዝኑን በውጤታማነት የሚያጠናቅቅ ከሆነ እንዲህ አይነቶቹን ትልልቅ ዝውውሮች ሊያደርግ እንደሚችል መጠበቅ አስፈላጊ ነው። በእርግጥ አልቫሬዝን የሚፈልገው አርሰናል እግር ኳስ ክለብ ብቻ አይደለም። ሌሎችም ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸው። ለምሳሌ እንደ ቼልሲ አይነት እንደ ባርሰሎና አይነት ክለቦች ተጫዋቹን ለማምጣት ፍላጎት እንዳላቸው ይገለጻል። ነገር ግን ደግሞ ተጫዋቹ ወደ አዲስ ክለብ የማምራት ፍላጎት እንዳለውና በአርሰናል በኩል የመጣለትንም ድርድር ፈቃደኛ ሆኖ እንደተቀበለ እነ ቲምቶክ ይዘውት የወጡት መረጃ በግልጽ ያሳያል። ስለዚህ አሁን አርሰናል ቶሎ ሌላ ተቀናቃኝ ሳይመጣበት ይህንን ተጫዋች ወደዚህ ክለብ እንዲመጣ ለማድረግ በጣም ገፍቶ እየተንቀሳቀሰ እንደሚገኝ እነዚህ መረጃዎች ያሳያሉ። በእርግጥ ይህንን ጉዳይ በተመለከተ ራሱ ሁሊያን አልቫሬዝ ጥያቄ ቀርቦለት ነበረ በቅርቡ። እንዴት ነው በአትሌቲኮ ማድሪድ ትቆያለህ ወይ ወይስ በክለቡ አትቆይም ትለቃለህ ወይ ተብሎ ሲጠየቅ አላውቅም፣ ምናልባትም አዎ ምናልባትም ደግሞ አይደለም፣ እኔ አሁን በዚህ ሰዓት ላይ እንዲህ ነው ብዬ መናገር አልችልም፣ ነገር ግን አሁን በአትሌቲኮ ማድሪድ በጣም ደስተኛ ነኝ የሚል ሀሳብ ሰጥቷል። በሶሻል ሚዲያ ላይ ብዙ ነገሮች ስለ እኔ ይወራሉ፣ ነገር ግን እኔ ስለዚህ ምንም ሀሳብ መስጠት አልፈልግም፣ አሁን እየተወዳደርን ባለንበት ሁኔታ እጅግ በጣም ደስተኛ ነኝ የሚል ሀሳብ ሰጥቷል ሁሊያን አልቫሬዝ። ከዚህ በተጨማሪ ደግሞ ተጫዋቹ በተለይም በዚህ ክለብ በመቆየቱ አሁንም ደስተኛ እንደሆነም ጭምር ነው እየተናገረው እና እንዲህ አይነት ሀሳቦችን ሰጥቷል። ያው ተጫዋቾች ሁልጊዜ ስለ ዝውውር ጉዳይ ሲጠየቁ አሁን ባለውበት ክለብ ደስተኛ ነኝ፣ አሁንም ማስበው በዚህ ክለብ ለመቆየት ነው የሚሉ አይነት ሀሳቦችን ይሰጣሉ። ያው ይሄ ፕሮፌሽናል የሆነ ሀሳብ ነው የሚሰጡት። ለምሳሌ ካስታወሳችሁ በባለፈው ዓመት ቪክተር ዮኬሬስ አንድ የሊግ ጨዋታና አንድ ደግሞ የውስጥ የካፕ ውድድሮች በቀሩት ሰዓት ላይ ወደ አርሰናል ታመራለህ የሚባል ነገር አለ፣ ምን ትላለህ ተብሎ ሲጠየቅ እኔ አሁን ፎከስ የማደርገው በስፖርቲንግ በቀጣዮቹ 2 የመጨረሻ ጨዋታዎቼ ላይ ነው፣ በክለቤ ደስተኛ ነኝ ምናምን የሚል ሀሳብ ሲሰጥ ነበረ። በኋላ ግን ከአርሰናል ጋር ከመደራደር አንስቶ ልምምድ እስከ መቅረት አልጫወትም ከዚህ በኋላ ለስፖርቲንግ እስከ ማለት ደረጃ የደረሰ ተጫዋች እንደነበር አይታችኋል። ስለዚህ ተጫዋቾች ጊዜው ሲደርስ ብቻ ነው እንደዚህ አይነት ነገሮችን ይፋ ማድረግ የሚፈልጉት። እስከዛ ጊዜ ድረስ ግን ባለውበት ክለብ ደስተኛ ነኝ፣ በዚህ ክለብ ውስጥ ቆያለሁ የሚሉ ሀሳቦችን ሲሰጡ ልንመለከት እንችላለን። ምናልባትም ማንቸስተር ሲቲዎች ከሚጸጸቱባቸው ተጫዋቾች መካከል አንደኛው ሁሊያን አልቫሬዝ ነው። በተለይም የሶስትዮሽ ዋንጫን ባሸነፉበት ዓመት፣ በተለይ ደግሞ ቻምፒየንስ ሊግን ባሸነፉበት ሲዝን በግማሽ ፍጻሜው ሪያል ማድሪድ ላይ ጎል ከማስቆጠር ያስቆጠረበትን ሞመንት ጨምሮ በርካታ አስገራሚ ትልልቅ ስራዎችን ለዚህ ክለብ የሰራ ተጫዋች ነው። ስለዚህ ማንቸስተር ሲቲዎች በጣም የሚጸጸቱበት ተጫዋች መሆኑ ግልጽ ነው። ሌላው ደግሞ ምናልባት የዚህን ተጫዋች ዝውውር የአርሰናል ዝውውር ማለት ነው እውን ሊሆን ይችላል ተብሎ እንዲጠቀስ የሚያደርገው ሌላኛው ምክንያት ደግሞ አትሌቲኮ ማድሪድ የቀድሞውን የማንቸስተር ዩናይትድ የመስመር አጥቂ ሜሰን ግሪንውድን ለማስፈረም ፍላጎት ማሳየቱ ነው። ያ ማለት ያው ተተኪ አድርገው ተጫዋቹን ወደዚህ ክለብ ሊያመጡት ይችላሉ ማለት ነው።
ስለዚህ አሁንም አርሰናል ይህንን ተጫዋች የሚያስፈርምበትን እድል የበለጠ ሰፊ እንዲሆን ያደርግለታል። ከዚህ በተጨማሪ ቲምቶክ ብቻም ሳይሆን ኢቭን ዛሬ ፎርፎርቱም እንግዲህ ፎርፎርቱ እንደምታውቁት በጣም ትልልቅ መረጃዎችን ይዘግባል እና ይህንን ዝውውር በተመለከተ አርሰናል ሁሊያን አልቫሬዝን እንደዚሁ ወደዚህ ክለብ ለማምጣት ዝውውሩን እየጨረሰ እንደሆነ እንደውም ምንድን ያሉት ፋይናላይዚንግ አርሰናል የዚህን ተጫዋች ዝውውር የበለጠ እያጠናቀቀ እንደሆነ እነዚህ መረጃዎች ያሳያሉ እና ተጫዋቹ ኦልሞስት ወደ አርሰናል ለመምጣት ዝውውሮቹን እያጠናቀቀ እንደሚገኝ በርካታ ሚዲያዎች እየዘገቡ ነው የሚገኙት። ስለዚህ አሁን እንግዲህ በርካታ ሚዲያዎችን መጥቀስ ይቻላል። እነዚህን ሁለቱን ብቻ አነሳን እንጂ ሌሎች የሚዲያ ተቋማትንም ጋዜጦችንም ሌሎቹንም ብትመለከቱ አርሰናል ይህንን ተጫዋች ለማስፈረም በጣም ገፍቶ እየሄደ ነው የሚገኘው። ስለዚህ አሁን አርሰናል ይህንን ተጫዋች የማስፈረሙን ጉዳይ በተመለከተ ነገሩ እርግጥ እየሆነ መምጣቱን ካነሳን ቀጣዩና ሁለተኛው ጥያቄ ደግሞ የሚሆነው አርሰናል ፋይናሊ ተጫዋቹን ያስፈርመዋል ወይ? ፕላስ ደግሞ ለምንድን ነው አርሰናል ተጫዋቹን በዚህ ልክ አጥብቆ የፈለገው? ካቻምናም አምናም ዘንድሮም የአልቫሬስ ስም እንደገና ተመላልሶ ከአርሰናል ጋር ተያይዞ የምንሰማው ከሆነ ምንድን ነው ምክንያቱ? አርሰናል ይህንን ተጫዋች እንደዚህ ገፍቶ ለማስፈረም እየሄደ ያለበት ምክንያት ምንድን ነው የሚል ጥያቄ መነሳቱ አይቀርም። የአርሰናል ደጋፊዎችም ሌሎቹም ደግሞ እንዲህ አይነት ጥያቄዎችን ሊያነሱ ይችላሉ። አርሰናል ተጫዋቹን ያስፈርመዋል ወይ? እንግዲህ መጨረሻ ላይ እንመለከተዋለን። ሲዝኑ ካለቀ በኋላ ኢቭን ከሲዝኑ በኋላ ደግሞ ዓለም ዋንጫ የተባለ ነገር ደግሞ አለ። ስለዚህ የዓለም ዋንጫ ውድድር ከተጠናቀቀ በኋላ የዛኔ የምንመለከተው ይሆናል። ግን ሲዝኑ አልቆ አርሰናል ወዲያው የዚህን ተጫዋች ዝውውር ሊጨርስ ይችላል። ሞስትሊ ግን ተጫዋቾች ብዙ ጊዜ የብሔራዊ ቡድናችን ጨዋታ ላይ ትኩረት እናደርጋለን ከዛ በኋላ ነው የምንወስነው የሚል አይነት ሀሳብን ሊሰጡ ስለሚችሉ ምናልባት ይህም ተጫዋች ውሳኔውን ሊያሳውቅ የሚችለው ከዓለም ዋንጫ ውድድር በኋላ ሊሆን ይችላል። ግን ቅድም እንዳልኳችሁ ሌሎች ተፎካካሪ ክለቦች ይኖራሉ። ራሱ ማንቸስተር ሲቲ ፍላጎት ሊያሳይ ይችላል። እንደነ ቼልሲ አይነት ቡድኖች፣ ሌሎች ትልልቅ ክለቦችም ተጫዋቹን ለማስፈረም ፍላጎት ሊኖራቸው ይችላል። ስለዚህ አርሰናል እንዲያው ዘና ብሎ የሚያከናውነው ዝውውር አይሆንም። ተቀናቃኞች ሊኖሩበት እንደሚችል ግልጽ ነው። ግን አሁን ባለው ሁኔታ አሁን እንደምንሰማው መረጃ አርሰናል ተጫዋቹን ለማስፈረም እጅግ በጣም ተቃርቧል፣ ወይም ደግሞ ዝውውሩን ፋይናላይዝ እያደረገ ነው። ዝውውሩን እያጠናቀቀ ነው። የሚያስፈልጉትን ነገሮች በሙሉ እያጠናቀቀ ነው። አሁን ታዲያ ትልቁ ነገር የሚነሳው አርሰናል ለምን ተጫዋቹን ፈለገው የሚል ጥያቄ ነው። እንግዲህ ሎጂካሊ ስትመለከተው አርሰናል በፊት መስመር ተጫዋቾች ረገድ የተትረፈረፈ ሀብት ያለው ቡድን ነው። ለምሳሌ የፊት መስመር ላይ ይሄ ሴንተር ፎርዋርድ ብለን የምንጠራቸው ተጫዋቾች ቪክተር ዩኬሬስ፣ እንዲሁ ደግሞ ካይ ሃቨርትዝ በሜክሺፍት ወይም በአስተኛ 9 ቁጥር መጫወት ይችላል። ሜሪኖም በተመሳሳይ መጫወት ይችላል። ጋብርኤል ሄሱስ በዚህ ቦታ ላይ መጫወት የሚችል ተጫዋች ነው። በመስመር በኩል በግራ መስመር ላይ ማርቲኔሊ፣ ትሮሳርድ፣ ማድዌኬ መጫወት ይችላሉ። በቀኝ መስመር ላይ ቡካዮ ሳካ መጫወት ይችላል። ራሱ ማድዌኬ መጫወት ይችላል። እነዚህ አማራጮች ያሉት ቡድን ነው አርሰናል እና ብዙ አማራጮች እንዳሉት ቡድን አሁን ሁሊያን አልቫሬዝን ሊያስፈርም ነው መባሉ የተወሰነ ጥያቄ ሊያጭር ይችላል። ግን ደግሞ አርሰናል አንድ ጥያቄ ያለበት በተለይም ደግሞ የመስመር ተጫዋቾችን ወይም የፊት መስመር ተጫዋቾችን በተመለከተ ጥራቱን የጠበቀ ሃይ ኳሊቲ ያለው ተጫዋች ወደ ክለቡ ማምጣት ይፈልጋል። ለምሳሌ በባለፈው ክረምት ከኒኮ ዊሊያምስ ጋር ተጫዋቹን ለማስፈረም ስሙ ተያይዞ አርሰናል ሲነሳ ነበር። እንደውም እንደምታስታውሱት በባለፈው ክረምት ሙሉ ዘገባ ስለ ዝውውር ስንሰራ አንድ ካልዘለልናቸው ተጫዋቾች ውስጥ ኒኮ ዊሊያምስ ነበረ። አርሰናል ኒኮ ዊሊያምስን ለማስፈረም ከፍተኛ ጥረት ሲያደርግ እንደነበረ እናስታውሳለን። በኋላ ላይ ባርሰሎና ወደ ዝውውሩ ጣልቃ ገባ። ባርሰሎና ተጫዋቹን ለማስፈረም ገፍቶ ሄዶ ነበረ። በኋላ ግን አትሌቲክ ቢልባኦ ኒኮ ዊሊያምስን በክለቡ እንደሚያቆየው ኮንትራቱን እንዳራዘመለትም ጭምር ተገለጸ። ኢቭን አሁንም አርሰናል ከኒኮ ዊሊያምስ ጋር ስሙ ተያይዞ ይነሳል። አምና አርሰናል ሌላው ከሪያል ማድሪዱ የመስመር ተጫዋች ሮድሪጎ ጎዬሽ ጋር ስሙ ተያይዞ ሲነሳ ነበር። ዝውውሩ ልክ ነው፣ ኮምፕሊኬትድ ነው፣ በጣም ወሰብሰብ ያለ ዝውውር ነው። ምክንያቱም ተጫዋቹ ላይ ሊጠየቅ የሚችለው ገንዘብ ቀላል የሚባል አይደለም። የተጫዋቹ ደሞዝ ከፍተኛ ነው። በዛ ላይ ቢግ ፊገር የምትሉት ተጫዋች ነው። ነገር ግን አርሰናል ሮድሪጎን ለማስፈረም ፍላጎት ነበረው እና ተጫዋቹ ሪያል ማድሪድ ፑሽ ቢያደርገው ኖሮ
በእርግጥ ሪያል ማድሪድ በተለይ ቻቢ አሎንሶ በተከታታይ ጨዋታዎች ላይ ተጫዋቹን ሊያሰልፈው አልቻለም ነበረ። ግን ተጫዋቹ ለቦታዬ ይታገላለሁ ፋልማለሁ ብሎ ነው በዛ ክለብ ለመቆየት የወሰነው እንጂ ሪያል ማድሪድ ሮድሪጎ ለመልቀቅ ከፈለገ በራችን ክፍት ነው የሚል አይነት ሀሳብ ነበራቸው እና አርሰናል ያንን ተጫዋች የማስፈረም ሀሳብ ነበረው። ግን ያ ሊሆን አልቻለም እና አርሰናል ኖኒ ማዱዌኬን ያስፈረመው የኒኮ ዊሊያምስ ዝውውር ሳይሳካ ከቀረ በኋላ የሮድሪጎ ጎዬሽ ዝውውር እንደማይሆን እርግጥ ከሆነ በኋላ ነው። ኖኒ ማዱዌኬን እንደውም ሲዝኑ ሊጀመር በጣም ጥቂት ቀናት ሲቀሩት የዓለም የክለቦች ዋንጫ ከተጠናቀቀ በኋላ ነው ያንን ተጫዋች ወደ ክለባቸው እንዲመጣ ያደረጉት እና ጥራቱን የጠበቀ ተጫዋች በቡድናቸው ውስጥ እንዲኖር ይፈልጋሉ። አርሰናል ለምሳሌ በዚህ ዓመት 100 በላይ ጎሎችን አስቆጥሯል። ልክ ነው፣ በርካታ ጎሎችን ያስቆጠረ ቡድን ነው። በአውሮፓም ከባርሴሎናና ከባየር ሚዩኒክ በመቀጠል 3ኛ ደረጃ ላይ የተቀመጠ ቡድን ነው 100 ከዛ በላይ ጎሎችን በማስቆጠር። ነገር ግን ከዛ በላይ ብዙ ጎሎችን ከ100 በላይ ጎሎችን ያስቆጠረ ቡድን ሲሆን በአንድ ተጫዋች ላይ የተንጠለጠለ ቡድን ብቻ አይደለም። በርካታ ተጫዋቾች የተለያዩ ጎል አስቆጣሪዎች ያሉት ተጫዋች ነው። ከተከላካይ እስከ አጥቂ ሁሉም ተጫዋቾች ጎል የሚያስቆጥሩለት ቡድን ነው። ያንን የምንዘነጋው ጉዳይ አይደለም። ስለዚህ አርሰናል ለምሳሌ በመስመር ማጥቃት ላይ ያለው ጥራት ምን ይመስላል የሚለውን ነገር እንድትመለከቱ ሳካ ዘንድሮ በአጠቃላይ ጥሩ የሚባል ሲዝንን እያሳለፈ አይደለም። ፐርፎርማንሱ ትክክል ነው ለማለት ይቸግራል። ምክንያቱም እንደ ሳካ ያሉትን ተጫዋቾች በተለይ ደግሞ በመስመር ማጥቃት ላይ የሚጫወቱ ተጫዋቾችን አንድ ኢቫሉዌት ማድረግ የሚቻለው በሚጫወቱበት ደቂቃ ወይም ደግሞ ሜዳ ላይ ካላቸው ተሳትፎ አንጻር ሳይሆን በሚያስቆጥሩት ጎል፣ በአሲስት መጠናቸው ቡድናቸውን ለማሸነፍ ምን ያክል ይረዳሉና ያግዛሉ የሚለው ጉዳይ ነው። ሳካ ደግሞ ዘንድሮ በጎልና በአሲስት ረገድ በጣም ቁጥሩ ቀንሷል። ከዓመት ዓመት ሳካ ዲክላይን እያደረገ እየመጣ ነው ያለው። ምናልባት ለሱ አንድ ለብቻው ፕሮግራም መስራት ሳይጠበቅብን አይቀርም። ፈጣሪ ቢፈቅድ ይህን ሰሞን አንድ ፕሮግራም እሰራላችኋለሁ ሳካን በተመለከተ። ግን ተጫዋቹ ፐርፎርማንሱ ወርዷል፣ ምንም አያጠያይቅም የሳካ ፐርፎርማንስ መውረድ። ኖኒ ማዱዌኬ ጥሩ ተጫዋች ነው፣ እየተቀየረ እየገባ ፋክተሩ በጣም ትልቅ እንደሆነ አሳይቶናል። አርሰናል በዚህ ተጫዋች በጣም ብዙ እየተጠቀመ እንዳለ እያየን ነው። በተለይ ቻምፒየንስ ሊግ ጌሞች ላይ በባየር ሚዩኒኩ ጨዋታ፣ በክለብ ብሩዡ ጨዋታ፣ ፕሪሚየር ሊግ ላይ የዚህን ተጫዋች አስተዋጽኦ በደንብ ተመልክተናል። ግን ማዱዌኬ ደግሞ ይሄ በሃይ ስታንዳርድ ረገድ በየሳምንቱ አሲስት የሚያደርግ ጎል የሚያስቆጥር ተጫዋች ነው ወይ? አሁንም ጥያቄ የሚነሳበት ጉዳይ ነው። ጋብርኤል ሄሱስ ከአርሰናል መልቀቁ አይቀርም። ይሄ ሲዝን ካለቀ በኋላ ከአርሰናል የሚለቅ ተጫዋች ነው። እንደውም አሁን ምን እየተረዳው ነው አርቴታ ተጫዋቹን ኢቨን ቀይሮ ራሱ የሚያስገባው የግድ አማራጭ ሲያጣ ነው። በቃ ለምሳሌ እየተመራ ከሆነ ወይ አቻ ሆኖ ጎል እየፈለገ ከሆነ አማራጭ በማጣት ተጫዋቹን ያስገባዋል እንጂ በፍጹም ተጫዋቹን ሜዳ ላይ ለማስገባት አይመርጥም። በቋሚነትም አያስገባውም፣ ቀይሮም አያስገባውም። ምናልባት እንደ ኤፍኤ ካፕ ምናምን ላይ ካልሆነ በስተቀር። ስለዚህ የዚህ ተጫዋች መልቀቅ ግልጽ ነው። ካይ ሃቨርትዝ ደግሞ አንዴ የ9 ቁጥር ቦታ ላይ አንዴ አማካይ መስመር ላይ የሚጫወት ተጫዋች ነው። ዩኬሬስ ነው። በደንብ ፕራይም የሆነውን ዩኬሬስ ለመመልከት የአርሰናል ደጋፊዎች ይጠብቃሉ። በየሳምንቱ ጎል የሚያስቆጥረውን ዩኬሬስ ማለት ነው። በግራ መስመር ላይ ትሮሳርድ እንደሚለቅ ግልጽ ነው። ይህ ዓመት የመጨረሻው ይሆናል ተብሎ ይጠበቃል። ይህ ዓመት ካለቀ በኋላ አርሰናል መልቀቁ አይቀርም። ስለዚህ ሌላ ማንቀረም ማርቲኔሊ ነው የሚቀረው። ማርቲኔሊም የሚለቅበት እድል አለ በዚህኛው ክረምት። በተለይ አርሰናል ትክክለኛ ገዢ ካገኘ 60 እና 70 ሚሊዮን ፓውንድ የሚያወጣ ክለብ ከተገኘ ማርቲኔሊን ለመልቀቅ በፍጹም አይኑን አያዥም። ባለፈው እንደነገርኳችሁ ዘቴሌግራፍ አንድ መረጃ ይዞ ወጥቶ ነበር እና በአርሰናል ቤት ወሳኝ ከሚባሉ ተጫዋቾች ቢያንስ አንዱ አርሰናል ለቆ ሊወጣ ግድ ይላል የሚል መረጃ ወጥቶ ነበረ። ምናልባት ኦዴጋርድ፣ ምናልባት ቤን ዋይት፣ ምናልባት ደግሞ ስኬሊ ወይ ደግሞ ማርቲኔሊ ክለቡን ለቀው ሊወጡ ከሚችሉ ተጫዋቾች መካከል የሚጠቀሱ ናቸው። ባለፈው እንዳነሳሁት ነው የማርቲኔሊ ብቃት ከዓመት ዓመት እየወረደ ነው እየመጣ ያለው። እድገቱ በጣም ቀስ ያለ ነው፣ ፈጣን የሚባል እድገት የለውም። እኛ ማርቲኔሊን እኮ የምናውቀው ምናልባት ከሌሎች ከሱ ኩያ ጋር ወይም ደግሞ ከሱ ተመሳሳይ ቦታ ጋር ከሚጫወቱ ተጫዋቾች በተቀራራቢ ጊዜ ነው። እነ ቪኒሺየስ ጁኒየርን እነ ሮድሪጎን ባየንባቸው ጥቂት ጊዜያት ውስጥ ነው ይህንንም ተጫዋች ያየ ነው። ግን እድገቱ በነ ቪኒ ልክ
አይደለም። እነ ቪኒ ለባለንዶር ተፎካካሪ ሆነው ቶፕ ውስጥ ገብተው ሲያጠናቅቁ ማርቲኔሊ ግን ብቃቱ በዛ ልክ አይደለም። ስለዚህ አሁን አርሰናል ጥራት ያለው ተጫዋች ማስፈረም አለብኝ ብሎ ወደ ገበያ መውጣቱ አይቀርም። በእርግጠኝነት አንድ ወይ ሁለት መስመር ላይ የሚጫወቱ ተጫዋቾች ወይ የፊት መስመር ተጫዋች ሲያስፈርም ልንመለከተው እንችላለን። ታዲያ ሁሊያን አልቫሬዝ ለአርሰናል ምን አይነት ጥቅም ሊሰጠው ይችላል ተብሎ ከተጠየቀ ለምሳሌ ተጫዋቹ አርቴታ የሚወዳቸው አይነት በርካታ ኳሊቲዎች ያሉት ተጫዋች ነው። ለምሳሌ ጨራሽ የሚባል ተጫዋች ነው። በቃ በየትኛውም አይነት ሰዓት ላይ የሚያስፈልጋችሁን ጎሎች የሚያስቆጥር ተጫዋች ነው። ዘንድሮ እንኳን እንዳያችሁት ሪያል ማድሪድ ላይ ጨምሮ በላሊጋ ወሳኝ ጨዋታዎች፣ በሌሎች ትልልቅ የሚባሉ ጨዋታዎች ላይ ጎሎችን ሲያስቆጥር የተመለከትነው ተጫዋች ነው፣ ቻምፒየንስ ሊግን ጨምሮ። ቅድም እንዳልኩት ደግሞ በማንቸስተር ሲቲ በሚጫወትበት ጊዜ ትልልቅ ጨዋታዎች ላይ አለሁ ብሎ የሚገኝ ብቃቱን የሚያሳይ ጎሎችን የሚያስቆጥር ተጫዋች ነው። በቃ ትክክለኛ የጎል ጨራሽ ተጫዋች መሆኑን በአርጀንቲና ብሔራዊ ቡድንም ኢቭን ደግሞ በክለብ ውስጥም በደንብ ያሳየ ተጫዋች ነው እና በተለይ ለሱ የሚመች አይነት ስፔስ ካገኘ ስፔሶችንም ደግሞ ፈጥሮ ጎሎችን የሚያስቆጥር ተጫዋች በመሆኑ ምክንያት አንዱ አርቴታ የሚወደው ኳሊቲ ያለው ተጫዋች ነው። ሌላኛው ደግሞ ወርክሬቱ የስራ ታታሪነቱና ፕሬሲንጉ እጅግ በጣም የተለየ ነው። በተለይ ደግሞ የተከላካይ መስመር ተጫዋቾች ኳስ ተቀባብለን እንወጣለን ሲሉ፣ በቢውልድ አፕ መስርተን እንወጣለን ሲሉ እነዛን ተጫዋቾች ትንፋሽ የሚነሳ ቶሎ ቶሎ እየሮጣ ኳሱን ለመቀበል ጥረት የሚያደርግ የተከላካይ መስመር ተጫዋቾችን ግራ የሚያጋባ አይነት ተጫዋች ነው። ይህ የአትሌቲኮ ማድሪዱ አርጀንቲናዊ ተጫዋች ሁሊያን አልቫሬዝ ወርክሬቱ ቅድም እንዳልኳችሁ በጣም ከፍተኛ ነው። አይደክሜ ነው፣ ታታሪ ነው። ሜዳ ላይ ያለውን ለመስጠት በሙሉ የሚሰስት ተጫዋች አይደለም። ሌላው ደግሞ ቦታ አያያዙ እጅግ በጣም የተለየ ነው። እንደውም ኤክሰፕሽናል ፖኬት ኦፍ ስፔስ ይሉታል፣ ኤክሰፕሽናል አት ፋይንዲንግ ፖኬት ኦፍ ስፔስ ይሉታል። ቦታዎችን የሚያነፈንፍበት ስፔሶችን የሚይዝበት መንገድ እጅግ በጣም የተለየ ነው። የተከላካይ መስመር ተጫዋቾችን ደካማ ጎን በደንብ አጥንቶ እነዛን ተጫዋቾች የቱ ጋራ ክፍት ቦታ አላቸው፣ በየትኛው ቦታ ጋር ቢጫወት እነዚህን ተጫዋቾች ማግኘትና ጎል ማስቆጠር ይችላሉ የሚለውን ነገር በደንብ የሚያውቅ ተጫዋች ነው። ባለፈው የቶተናም ስፐርሱ ጨዋታ ላይ ምን ሲያደርግ እንደነበር አይታችኋል። የሚሳሳቱ ተከላካዮች ካሉ ደግሞ በደንብ በአግባቡ አሳምሮ ነው የሚቀጣቸው፣ ጎል የሚያስቆጥርባቸው እና ደግሞ እንዲሳሳቱም ጭምር እዛ ቦታ ላይ በጣም የሚገራርሙ ሩጫዎችን የሚያደርግ ተጫዋች ነው እና በዚህም የተደነቀ አቅም አለው ሁሊያን አልቫሬዝ። ሌላው ደግሞ ለአርቴታ በጣም የሚመቸው ነገር ቨርሲቲሊቲው ነው። በቃ ቨርሲቲሊቲው እጅግ በጣም የተለየ ነው። አሁን አርቴታ ይህን ተጫዋች የፈለገው አንዱና ትልቁ ምክንያት የፈለገበት ትልቁ ምክንያት ይሄ ነው። ቨርሲቲሊቲ፣ ሁለገብነቱ። ሲፈልግ በፎልስ ነምበር 9 በ9 ቁጥር ሚና ይጫወታል። ታስታውሳላችሁ በማንቸስተር ሲቲ በነበረበት ጊዜ ሃላንድ በተጎዳባቸው ጊዜያት ኢቭን ፔፕ ሃላንድን ለማሳረፍ ሲል ሁሊያን አልቫሬዝን ፊት መስመር ላይ ያጫውተው ነበረ 9 ቁጥር ቦታ ላይ። እንደውም አንድ ሁሊያን አልቫሬዝ በማንቸስተር ሲቲ ቅር ተሰኝቶ ክለቡን ከለቀቀባቸው ምክንያቶች መካከል አንዱ ቦታው በሃላንድ ቁጥጥር ስር ያለ ስለሆነ ያንን ቦታ በቃ ከሃላንድ ውጪ ማንም ሊይዘው አይችልም የሚል አይነት ሐሳብ አለው ይላሉ አንዳንድ ሰዎች። በቃ በየሳምንቱ ሃላንድ ነው ሊገባ የሚችለው። ሃላንድ ካልተጎዳ ወይ ረፍት ካላስፈለገው በስተቀረ ፔፕ አልቫሬዝን ሊመርጠው አይችልም እንጂ የዚህ 9 ቁጥር ቦታ ላይ እንደውም ሃላንድ በሌለባቸው ጊዜያት ቅድም እንዳልኳችሁ ሪያል ማድሪድ የቻምፒየንስ ሊግ ዋንጫን ሲያሸንፍ ሪያል ማድሪድ ላይ ሁሉ ጎል ያስቆጠረ ተጫዋች ነው በግማሽ ፍጻሜው። ስለዚህ አሁን በቬክተር ዩኬሬስ ቦታ ላይ በተለይ ረፍት ቢያስፈልግ ልክ እንደባለፈው ጊዜ ዩኬሬስ ቢጎዳ እዚህ ቦታ ላይ ሁነኛ የሆነ ተጫዋች ይሰለፋል ማለት ነው። ሌላው ደግሞ የቀኙ መስመር ላይ በጣም የሚገርም ፐርፎርማንስ የሚያሳይ ተጫዋች ነው በቡካዮ ሳካ ቦታ። አሁን ለአርሰናል አንገብጋቢ የሆነው እኮ ይሄ የቀኙ መስመር ቦታ ላይ ነው። ሳካ ነው በቃ ምንም ጥያቄ የለውም። ግን ፐርፎርማንሱ ደግሞ ወርዷል። አሁን ለዚህ ደግሞ ተጠባባቂ ያለው ማድዌኬ ነው። ማድዌኬ ደግሞ እንዳልኳችሁ ነው ብቃቱ አቬሬጅ የምትሉት ነው፣ መካከለኛ ነው። ይሄ ከፍ ያለም አይደለም ዝቅ ያለም አይደለም፣ መካከለኛ ነው። ለዚህ አሁን ይሄ ተጫዋች ቢመጣለት አርቴታ በቀኝ መስመር ላይ በሳካ ቦታ ሳካን ደፈር ብሎ ቤንች እያደረገ ሁሉ አልቫሬዝን መጠቀም ይችላል። ሁለት ደግሞ እዛ ቦታ ላይ ያለውን
ኮምፒቲሽን ይሄ ፉክክር ይጨምርለታል። የፊት መስመር ላይ ደግሞ በ9 ቁጥር ቦታ ማጫወት ይችላል ማለት ነው። ስለዚህ ሁለገብነቱ በአርቴታና በአርሰናል እጅግ በጣም በጣም የተፈለገ ነው ማለት ነው። ሌላ ደግሞ ተጫዋቹ ከሜዳ ላይ ክህሎቶቹ ውጪ ሌላ መስጠት የሚችለው ብዙ ነገር አለ። ለምሳሌ በጣም ሜንታሊቲው ጠንካራ ነው፣ ስነልቦናው በጣም ጠንካራ ነው። እንደውም እርሱን የሚያውቁት ሰዎች የተረጋጋ ከዛ በተጨማሪ ደግሞ አዳዲስ ነገሮችን ለመማር በጣም ዝግጁ የሆነ ተጫዋችን ይሉታል። ፋስት አዳፕቴሽን ደግሞ ሁሊያን አልቫሬዝ ጋር በደንብ የሚነሳለት ነው። ወደ አዲስ ቡድን ሲመጣ ያንን ቡድን ለመላመድ ምንም ችግር የለበትም። ወደ ፕሪሚየር ሊግ ሲመጣ ያንን አድርጓል። በዓለም ዋንጫ ላይ የዓለም ዋንጫ አሸናፊ ነው። ከብሔራዊ ቡድኑ ጋር ምርጥ ፐርፎርማንሱን አሳይቷል በዓለም ዋንጫ ላይ። ወደ አትሌቲኮ ማድሪድ ከሄደ በኋላ ደግሞ እዛ ካሉ አንጋፋ ተጫዋቾች ከነ አንቷን ግሪዝማን እንዲሁም ደግሞ ከግዙፍ የፊት መስመር ተጫዋች ከሶሎርጅ ጋርም በደንብ ተግባብቶ እየተጫወተ ያለ ልጅ ነው እና በደንብ አዳፕት የማድረግ ችግር የለበትም ወደዛ ከሄደ በኋላ። ሌላው ደግሞ አንዱ የሚነሳለት ሌላኛው ትልቁ ኳሊቲ ደግሞ በጣም የተረጋጋ ስብዕና ያለው ተጫዋች ነው። ስለዚህ እንግዲህ ያው ዝውውሩ ከተፈጸመ እና ከሆነ ያው ሰፊ ሀሳቦችን ስለምናነሳ ለምን አርቴታ ይህን ልጅ ፈለገው፣ ወደዚህ ቦታ ሲመጣ ምን አይነት ቦታ ሊሰጠው ይችላል የሚለውን ነገር በደንብ ሰፋ አድርገን መመልከታችን አይቀርም። ፈጣሪ ያድርሰንና ግን አሁን ባለው አርሰናል ይህንን ተጫዋች ምክንያቱም መረጃውን የሚያወሩት ይሄ ዝም ብሎ ቀለል ያሉ ሚዲያዎች አይደሉም፣ ትልልቅ የምትሏቸው ሚዲያዎች ናቸው ይህንን ነገር በጣም እያስጮሁ ያሉት። አርሰናል አልቫሬዝን እየፈለገው ነው። አንድሪያ ቤርታ ተጫዋቹን ለማስፈረም ልክ እንደ ስፖርቲንግ ዳይሬክተርነቱ ቅድም እንዳልኩት ተጫዋቹን ያውቀዋል። ወደ ማንቸስተር ሲቲ ወደ አትሌቲኮ ማድሪድ እንዲመጣ ያደረገውም ራሱ አንድሪያ ቤርታ ነው እና የልጁ ኳሊቲ በደንብ ስለሚታወቅ አንድሪያ ቤርታ ደግሞ ወደ አርሰናል ቢመጣ ምን ሊጨምር እንደሚችል ይታወቃል። ስለዚህ ቅድም እንዳልኳችሁ ከክለቡ ለቀው የሚወጡ ተጫዋቾች መኖራቸው አያጠራጥርም። ለምሳሌ ቅድም እንኳን ካነሳሁት ማርቲኔሊ፣ ጋብርኤል ሄሱስ፣ ትሮሳርድ እነዚህ 3 ተጫዋቾች እንኳን ይለቃሉ ብለን ብናስብ አርሰናል ምትክ አያስፈልገውም ወይ በዚህ ቦታ ላይ? ያንን ማንሳት በጣም ተገቢ ጉዳይ ይሆናል እና መድፈኞቹ እንግዲህ ይህንን ተጫዋች ለማስፈረም በጣም በጣም ገፍተው እየሄዱ ነው። ዝውውሩን ለማጠናቀቅ ወይም ፋይናላይዝ ለማድረግ የመጨረሻዎቹ ስቴፖች ላይ ነው የሚገኙት። አንድሪያ ቤርታም ተጫዋቹን እሺ እንዲል እንዳደረገው ፈቃደኛ እንዲሆን እንዳደረገው እነዚህ የመረጃ ምንጮች ያሳያሉ። አንድ ግን የመጨረሻ እርግጠኛ ሆኜ መናገር የምችለው አልቫሬዝ ወደ አርሰናል መጣ ማለት የአርሰናልን ሲዝን የበለጠ መቀየር የሚችል ተጫዋች ነው። የሆነ አንዳንድ ተጫዋቾች አሉ በእርግጥ በቃ ይመጣሉ ተብለው በጣም ብዙ ተጮሆላቸው ምናምን ተወርቶላቸው ሲመጡ ዝም ያለ ፐርፎርማንስ የሚያሳዩ አሉ። ግን እኔ በአልቫሬዝ እንደው በቃ እንዴት ልበላችሁ በጣም እርግጠኛ ሆኖ ለመናገር የሚያስችል ግራውንድ ላይ ያለ ተጫዋች ነው። ምናልባት ወደ አርሰናል ሲመጣ ምን ሊሆን ይችላል እሱን አብረን እናየዋለን። ግን ከመጣ ዙሩ ስፔሻል የሚሳካ ከሆነ አንደኛ ፕሪሚየር ሊጉን ያውቀዋል። ከዚህ በፊት በማንቸስተር ሲቲ ተጫውቷል። ገና በዚህ እድሜው ብዙ ዋንጫዎችን ያሸነፈ ተጫዋች ነው። ቻምፒየንስ ሊግን ያሸነፈ ልጅ ነው። የዓለም ዋንጫን ያሸነፈ ልጅ ነው። ሌሎች በርካታ ጨዋታዎች ላይ ፕሪሚየር ሊግንም ያሸነፈ ፕሪሚየር ሊጉን ደግሞ በደንብ ጠንቅቆ የሚያውቅም ተጫዋች ነው እና አትሌቲዎች በእርግጥ ተጫዋቹን መልቀቅ አይፈልጉም። በዛ ላይ ተጫዋቹን ፕራይም እድሜው ላይ ይገኛል፣ 26 ዓመቱ ላይ ይገኛል። ግን ደግሞ መልቀቅ ግድ ከሆነባቸው በቃ መልቀቃቸው ማይቀር ከሆነ ግዴታ ከሆነ አርሰናል ያው ከፍተኛ የዝውውር ገንዘብ እንዲያወጣ መጠየቁ ግልጽ ነው። ቢያንስ በትንሹ 70 ሚሊዮን ዩሮ 80 ሚሊዮን ዩሮ ማውጣቱ አይቀርም፣ የሚጠበቅ ጉዳይ ነው እና እናንተ እስቲ እንደ አርሰናል ደጋፊ የትኛው ተጫዋች ከአርሰናል ቢለቅ የተሻለ ነው ብላችሁ ታስባላችሁ? ቅድም ካነሳናቸው ተጫዋቾች ውስጥ ከዚህ በተጨማሪ ሁሊያን አልቫሬዝ ወደ የትኛው ክለብ ቢያመራ ለእርሱም ለኬሬሮ የተሻለ ነው? ያው አርሰናል አሁን በጣም ምቹ ነው ለተጫዋቾች፣ በተለይ ለእድገታቸው በጣም የተመቸ ቦታ ነው። ተጫዋቾች ቢመጡ በደንብ ራሳቸውን መቀየር የሚችሉበት ስኬታማ መሆን የሚችሉበት እድል በጣም ሰፊ ነው። ፕላስ ደግሞ አርቴታም ወጣት አሰልጣኝ ስለሆነ በደንብ ከወጣት ተጫዋቾች ጋር አብሮ መስራት ቡድኑን አዳፕት እንዲያደርጉ ማገዝ የሚችል ሰው ነው። ከዚህ በተጨማሪ ደግሞ በአርሰናል ኮቺንግ ስታፍ ውስጥ ጋብርኤል ሄንዝ አለ፣ የአርቴታ ቀኝ እጅ፣ የቡድኑ ከአርቴታ ምክትል አሰልጣኞች መካከል አንዱ ነው። ስለዚህ አርጀንቲናዊውም ሰው ኮቺንግ ስታፍ ውስጥ ስላለ በደንብ ያግዘዋል ይህንን ተጫዋች ቡድኑ ላይ አዳፕት እንዲያደርግና እንግዲህ በኋላ ላይ የሚፈጠረውን አላውቅም። ያው ዝውውር ብዙ ክሬዚ የሆኑ ዜናዎች ስላሉት
አሁን አርሰናል ተጫዋቹን ለማስፈረም በጣም ገፍቶ እየሄደ ነው ተብሎ በኋላ የሆነ ክለብ ጣልቃ ገባ፣ የሆነ ክለብ ሊያስፈርመው ነው፣ አርሰናል ከዝውውሩ ወጣ የሚሉ ዜናዎችን ልንሰማ እንችላለን። አሁን ባለው ሁኔታ ግን አርሰናል ተጫዋቹን ለማስፈረም በጥሩ ሁኔታ ገፍቶ እየሄደ ነው። እንግዲህ ይሳካለታል የአርሰናል ተጫዋቹን ለማስፈረም ሲዝኑ ካለቀ በኋላ አብረን የምንመለከተው ጉዳይ ይሆናል ማለት ነው።